የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ቃል በየደረጃው ሲካሄድ የቆየው የጤና ባለሙያዎች ውይይት ማጠቃለያ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች በተገኙበት ሲካሄድ በከተማዋ በተከናወኑ አጠቃላይ የልማት ስራዎች መደነቃቸውንና ይበል የሚያስብል ስራ መሰራቱን የተናገሩት የውይይቱ ተሳታፊዎች ከጤና ባለሙያው አጠቃላይ ኢኮኖሚያዊና ማህበራዊ ተጠቃሚነት ብሎም በጤና አገልግሎት አሰጣጥ መሻሻል ጋር በተያያዘ ምላሽ ይሻሉ ያሏቸውን ጥያቄዎች አንስተዋል። በቅርብ ዓመታት ያየናቸው ለውጦች በአካል በተግባር የሚታዩ ዝም ብሎ በወሬ ብቻ ሳይሆን በተግባር የሚታዩ ለውጦች ያየናቸውና ከከተማ መስተዳደሩ ጀምሮ ከታች እስከ ወረዳ አመራር ድረስ እኛም በቅርበት ስለምናውቃቸው 24 ሰዓት ሰባቱንም ቀን በትጋት የሚሰራበትና የሚታይ ለውጥ ያለበት ነውና ይሄኛው በደንብ ከተማ መስተዳደሩንም አጠቃላይ ከታች ያለውንም አመራር ብታመሰግኑልኝ ደስ ይለኛል በጭብጨባ። ከዛ ውጪ ሁላችንም ብዙ ጊዜ መድኃኒትም የላቦራቶሪ ግብአቶች የምንጠቀመው ከኢፕሳ ነው ወይም አጠቃላይ ከዋናው ማለት ነው። ስለዚህ እዚህ ብዙ ጊዜ ጤና ጣቢያዎችም ሆስፒታሎችም የምንቸገረው አቅርቦት ላይ በጣም ትልቅ ችግር አለ። በደንብ መስተካከል ያለበት መታየት ያለበት። ዛሬ የነገዋ የሚለውን ተቋም አይቻለሁ። እነዛ ተስፋ የቆረጡ እናቶች፣ መንገድ ላይ የወደቁ ሴቶች፣ በኮሜርሻል ሴክስ ወርክ ላይ ተሰማርተው የነበሩ ሴቶችን እንዴት ሞቲቬት ተደርገው አሁን ያሉበትን ሁኔታ በአይኔ አይቻለሁ። ስለዚህ ይሄ ያ ቢደረግ እያልኩ ዘርፍ ያልሆነውን ነገር መናገር አልችልም፣ ግን ይሄ ጤና ባለሙያ ሞቲቬሽን ያስፈልገዋል፣ ኮንቲኒየስ የሆነ ማለት ነው። ስለዚህ በዛ ዙሪያ በደንብ ቢሰራ ጥናት ተሰርቶ ዛሬ በአንድ ነገር ሞቲቬት ተደርጎ ነገ ከቆመ ይቀራል። ስለዚህ ኮንቲኒየስ የሆነ ሞቲቬሽን በአይን የሚታዩ ትልልቅ ነገሮችን ሁላችንም አይተን አመስግነን አልፈናል። ተቋም ላይ የተሰራው ስራ፣ ትውልድ ላይም የተሰራው ስራ ኢሲዲን ስናነሳ እኔ ከአምስተኛ ወደ ላይ ብቀጥል የ5 ልጆች እናት ነኝ። የመጨረሻው ልጄ ቤት ውስጥ ያሉት ልጆቼን አይመስልም። በኢሲዲ ዘመን ወልጄ በሱ ፕሮግራም ወረዳ 1 ላይ መጀመሪያ ሲጀመር እዚያ ሆኜ ለሌሎች ያልኩትን በልጄ ላይ ተግባራዊ አርጌ ያገኘሁትን ለውጥ አብረውኝ የሚሰሩ ህፃኑን የሚያውቁት ሁሉ ምስክሮች ናቸው። በጣም የሚያስገርም ልጆች እያሳደግን ነው ያለነው። እንዲህም ሆኖ ግን የጤና ባለሙያው ኑሮውን አሸንፎ ከሰው ተሽሎ ሳይሆን ከሰው በታች ሆኖ ነው የሚኖረው። የጤና ባለሙያዎች ያነሷቸው ጥያቄዎች ተገቢ መሆናቸውን የጠቀሱት ውይይቱን የመሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ባለሙያዎቹ የሙያ ስነ ምግባራቸውን አክብረው በተገቢው መንገድ ጥያቄያቸውን እያቀረቡ በመሆናቸው አመስግነዋቸዋል። እውነቱን ለመናገር ከውስጥም ከውጪም የእናንተን ጥያቄዎችና ቅሬታዎች መነሻ በማድረግ ከፍተኛ ጫና ሲደረግባችሁ ሙያዊ ኢቲክሳችሁን ጠብቃችሁ ቃል የገባችሁለትን ፊቱ ቆማችሁ የማላችሁለትን ህዝብ ታሳቢ አድርጋችሁ አገልግሎታችሁን ሳታቋርጡ ስታገለግሉ ለነበራችሁ ሁሉ በአዲስ አበባ ከተማ ነዋሪ ስም በከተማው ማስተዳደር በራሴም ስም ያለኝን አክብሮት መግለጽ ፈልጋለሁ። የጤና ባለሙያዎች የደሞዝና ጥቅማ ጥቅም ጥያቄዎች እየተሰራ ካለው የሀገር አቀፉ የጤና ዘርፍ ሪፎርም ጋር ተያይዘው የሚመለሱ ቢሆንም እንደ አዲስ አበባ ከተማ ግን የጤና ባለሙያዎችን ኢኮኖሚያዊና ማህበራዊ ተጠቃሚነት የሚያረጋግጡ ተግባራት በመከናወን ላይ እንደሚገኙም ነው የተገለጸው። የኑሮ ውድነት ጥያቄ አለ፣ የደሞዝ ማሻሻያ ጥያቄ አለ። በአጭር ጊዜ፣ በመካከለኛ ጊዜ፣ በረጅም ጊዜ ብለን ከፍለን የምንሰራው ጉዳይ ነው የሚሆነው። እንደው ለሁሉም በአንድ ጊዜ ችለም ብናደርገው ከናንተ በላይ እኛ እንደሰት ይሆን? እውነቱ እንደዛ ነው። ለሙያችሁ ይመጥናል የሚከፈለው ክፍያ ከተባለ ምን ጊዜም ቢሆን ገንዘብ የናንተ ሙያ ይመዝነው። በገንዘብ በሚከፈል ጥቅማ ጥቅም የሚመዘን ሙያ አይደለም የያዛችሁት። ሰብአዊነትን መሰረት ያደረገ ህይወት የማዳን ትልቅ ርህራሄ ትልቅ ኢቲክስ
የሚጠይቅ ሙያ ነው። ይሄ ገንዘብ አይመስለኝም ኢንተርናል ነው። ከውስጥ ማንነታችን የሚያዘን ሰዋይ ብላችሁ ያነሳችሁት ነው። እና እነኚህን የደሞዝ እና የጥቅማ ጥቅም ጥያቄ ሁሉንም በአንድ ጊዜ መመለስ ባይቻልም እንኳን እየተጠና እንደሆነ ታውቃላችሁ። ደግሞ ጤና ሚኒስቴር ሙሉ እንደ ሀገር ስታንዳርዱን ለማስጠበቅ ጥናት እያደረገ ነው። እስከዛው ድረስ እንደ አዲስ አበባ አስተዳደር ዝም ነው ወይ ያልነው በቂ ባይሆንም በባካችሁን ተረዱን ስላላችሁ ብንረዳ አይደለም ወይ? አንደኛ ለማንኛውም የመንግስት ሰራተኛ ዘንድሮ የደሞዝ ማሻሻያ በቂም ባይሆን ሲደረግ ጤና ባለሙያዎችንም ያካተተ ነው። ከመኖሪያ ቤት አንፃርም ትንሽ ሆነች እንጂ ለስፔሻሊስትና ለጠቅላላ ሐኪሞች ወሰነን የሰጠነው ቤት ማሰባችንን አያሳይም እንዴ? ካለን ሀብት ላይ መቼ ሰሰትን ነው? የቤት አበል አዲስ አበባ ላይ ከአዲስ አበባ ተጨባጭ ሁኔታ አንፃር መደጎም አለበት ብለን ካለን በጀት የቤት አበል ወስነን አውርደናል። በሰራተኛ መውጫና መግቢያ ሰዓት ከተማችን ላይ ያለውን የትራንስፖርት መጨናነቅ ከግንዛቤ በማስገባት ነፃ አውቶቡስ ነው የሚቀርበው። ጥራት እያደረግን ያለነው ማሻሻያዎች ደግሞ መደረግ ያለባቸው የትኞቹ ጋር ነው? የትኛውን ነው አሁን የምንችለው? በየትኛው በጀት አመት የትኛውን እንችላለን የሚለውን አይተን ተነጋግረን የምንመልስላችሁ ይሆናል።